ለምሳሌ አንድ መኪና ወደ ሰሜን አቅጣጫ ይሄ የሚጠይቀን ፍልሰት ነው፣ ቀላል ነው። ወደ ሰሜን አቅጣጫ በ10 ሜትር ፐር ሰከንድ እየተጓዘ ያለው ወደ ሰሜን በ10 ሜትር ፐር ሰከንድ ፍጥነት እየተጓዘ ነው ያለው እና ይሄን ደግሞ ለመሄድ የሚፈጅበት 10 ሴኮንድ ቢሆን ስንት ምን ያህል ፍልሰት ይኖረዋል? እዚህ ቬሎሲቲ ስንል ወይም ፍጥነት ፍልሰት ሲካፈል ለጊዜ ነው። እዚህ የምንፈልገው ይሄንን ነው። እዚህ ክሪስ ክሮስ ስናደርግ ኤስ ወይም ፍልሰት እኩል ይሆናል ቪ ሲባዛ በቲ ይሆናል ማለት ነው። ስለዚህ ፍጥነቱ እዚህ ጋር 10 ነው፣ 10 ሜትር ፐር ሰከንድ ሲባዛ ጊዜ ደግሞ 10 ሴኮንድ ነው። 10 ሴኮንድ ነው። እዚህ ሴኮንድ በሴኮንድ ይጣፋል፣ ሜትር ብቻ ይቀርልናል። እዚህ 100 ሲባዛ በ10 ይሆናል 1000 ሜትር ይሆናል ማለት ነው፣ ወይም 1 ኪሎ ሜትር ይሆናል ማለት ነው። ሌላው አንድ ፈረስ በ30 ሴኮንድ ጊዜ ውስጥ ታይሙ ነው ይሄ ጊዜው 70 ሜትር ርቀት ቢጓዝ የዚህ ፈረስ ፍጥነት ስንት ይሆናል? ይሄም ቀላል ነው። እዚህ ፍልሰት ሲካፈል ለጊዜ ፍጥነት ነው። ስለዚህ ርቀቱ ይሄው 750 ነው። 750 ሲካፈል ለጊዜ ደግሞ 30 ሴኮንድ ነው። 30 ሴኮንድ ይሄ በዚህ ይጣፋል። እዚህ 75 ሲካፈል ለ3 አድርገን እንሰራዋለን ማለት ነው። 75 ሲካፈል ለ3 ስንት ይመጣ? 75 ሲካፈል ለ3 25 ማለት ነው። 25 ሜትር ፐር ሰከንድ ይሆናል ማለት ነው። ፍጥነቱ 25 ሜትር ፐር ሰከንድ ይሆናል። ምንድነው ሌላ የሚለን? አንድ ወፍ ካረፈችበት ቦታ ተነስታ፣ እዚህ ጋር በደንብ አስምሩበት። ካረፈችበት ቦታ ተነስታ ማለት እንግዲህ አንድ አካል ካረፈበት ቦታ ተነስቶ ሲንቀሳቀስ ምን ብለናል? የመነሻ ፍጥነቱ ኢኒሻል ቬሎሲቲው ምንድነው የሚለው? 0 ይሆናል ብለናል። ከዛ ለ5 ሴኮንድ ይላል፣ ይህ ጊዜ ነው። በተመሳሳይ ሽምጥታ ብትበር በዚህ መጨረሻ ሰዓት ፍጥነቷ ወደ 50 ሜትር ፐር ሰከንድ ቢያድግ ማለት የመዳረሻ ፍጥነቱ ማለት ነው። ቪ ፋይናል ከፍ ቢል የወፏ ሽምጥታ ምን ያህል ይሆናል ነው። ስለዚህ ኤ ማለት the change in v over the change in t ነው፣ የፍጥነት ለውጥ በአንድ በተወሰነ ጊዜ ውስጥ። ስለዚህ የመዳረሻ ፍጥነት ሲቀነስ የመነሻ ፍጥነት ሲካፈል ለጊዜ ነው። እዚህ ጋር ደግሞ የመዳረሻ ፍጥነት አደገ ብሎናል ወደ 50 ሜትር ፐር ሰከንድ። ስለዚህ 50 ሜትር ፐር ሰከንድ ሲቀነስ እንግዲህ የመነሻ ፍጥነቷ ካረፈችበት ስላለ አንድ አካል ካረፈበት ሲነሳ ደግሞ 0 ነው የሚሆነው፣ 0 ሜትር ፐር ሰከንድ። ስለዚህ ሲካፈል ለጊዜው 55 ሰከንድ ነው፣ 5 ሰከንድ። ስለዚህ 50 ሲቀነስ 0 50 ነው። 50 ሲካፈል ለ5 10 ሜትር ፐር ሰከንድ ስኩዌር እናገኛለን ማለት ነው ሽምጠጣውን። ሌላ ሚለን ጫላ በ20 ሜትር ፐር ሰከንድ ፍጥነት እየሮጠ እያለ በ5 ሴኮንድ ውስጥ በተመሳሳይ ሽምጠጣ ፍጥነቱ ወደ ሚያድግ አማካይ ፍጥነት ሳይሆን እዚህ ጋር አማካይ ሽምጠጣ መሆን አለበት። ሳስተው ነው አማካይ ሽምጠጣው ምን ያህል ይሆናል? እዚህ የመዳረሻ ፍጥነቱ ያደገ ወደ 40 ሜትር ፐር ሰከንድ ነው። የመነሻ ፍጥነቱ ደግሞ 20 ሜትር ፐር ሰከንድ ነው። ስለዚህ 40 ሲቀነስ 20 የፈጀበት ጊዜ ደግሞ 5 ሴኮንድ ነው። እዚህ 40 ሲቀነስ 20 የሆነ 20 ሲካፈል ለ5 4 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ይሄ ተሳስቷል። የሌላ ነገር ነው ያመጣው። 50 አይደለም ሲጀምር። ይሄው እዚህ ላይ 40 ነው የሚለው። የመነሻ ደግሞ 20 ነው። ይሄ ልክ ነው፣ ግን ይሄኛው 40 ነው። 40 ሲቀነስ 20 ስንት ይሆናል? 20 ከዛን 20 ሲካፈል ለ5 4 ሜትር ፐር ሰከንድ ስኩዌር ነው የሚመጣው። አንድ መኪና በ20 ሜትር ፐር ሰከንድ ቶሎታ ወደ ምዕራብ ቢጓዝ የመኪናው ፍልሰት ምን ያህል? ፍልሰት ሳይሆን የተሳስተዋል። የመኪናው ርቀት መሆን አለበት። ምክንያቱም እዚህ ጋር የሰጠን ቶሎታ ነው። መጽሐፉ በነገራችን ላይ በጣም ብዙ ስህተቶች አሉት። እዚህ ይሄ ቶሎታ ከሆነ የሚጠይቀን ርቀት ነው።
ፍልሰትን ለመጠየቅ ይሄኛው ፍጥነት ብሎ መግለጽ አለበት። ስለዚህ 20 ሜትር ፐር ሰከንድ ቶሎታ ወደ ምዕራብ ካለን ይቻላል። ነገሩ አቅጣጫውን ስለነገረን አቅጣጫውን ነግሮናል። አቅጣጫ ካለው ችግር የለውም። አቅጣጫ ገለጸ ፍጥነት እየነገረን ነው ማለት ነው። ምክንያቱም ምንድን ያለን 20 ሜትር ፐር ሰከንድ ቶሎታ ወደ ምዕራብ ማለት ምን ማለታችን ነው? ምን እየነገረን ነው? 20 ሜትር ፐር ሰከንድ ይሄ ምን ነው ማለት ነው? ቬሎሲቲ ወይም ፍጥነቱ ነው ማለት ነው። አቅጣጫው ስላለ ምዕራብ የሚለው ማለት ነው። ስለዚህ ፍልሰት ይጠይቀናል፣ ችግር የለውም። ስለዚህ ቪ ማለት ኤስ ኦቨር ቲ ነው። የጠየቀን ፍልሰት ኤስ ነው። ኤስ ፈለገ የተባለው ጊዜ ሰጥቶናል፣ ታይም። ስለዚህ ምንድነው ኤስ ዲስፕሌስመንት ወይም ፍልሰት ቪ ሲባዛ በቲ ነው። ስለዚህ ቪ ፍጥነት 20 ሜትር ፐር ሰከንድ ነው። 20 ሜትር ፐር ሰከንድ ሲባዛ ጊዜው ደግሞ 100 ሴኮንድ ነው እንደምናደርገው። ከዛን 20 ሲባዛ በ100 2000 ሜትር ወይም 2 ኪሎ ሜትር ፍልሰት እናገኛለን ማለት ነው። ያው የመልመጃው አራቱን እንቅስቃሴ አይነቶች በመግለጽ በእያንዳንዱ እንቅስቃሴዎች ይሄ ያየነው ስለሆነ አቅጣጫ ያለው ቶሎታ ምን ይባላል? ያው ፍጥነት ነው የሚባለው። ፍጥነት አንድ መኪና ወደ ሰሜን አቅጣጫ 60 ሜትር ፐር ሰከንድ ቶሎታ እየተጓዘ ከሆነ የመኪናው ፍጥነት ስንት ይሆናል? ይሄ ምንም ወደ ሰሜን አቅጣጫ 60 ሜትር ፐር ሰከንድ ወደ ሰሜን። ስለዚህ የመኪናው ፍጥነት ምን ያህል ነው ካለን ያው ራሱ 60 ሜትር ፐር ሰከንድ ነው። 60 ሜትር ፐር ሰከንድ ይሆናል። ምክንያቱም እዚህ ጋር እያለን ያለው ፍጥነቱን የሚለየው ወደ 60 ሜትር ፐር ሰከንድ ወደ ሰሜን ብለን እንገልጻለን ማለት ነው። ፍጥነት ከፍልሰት የሚለይ ከቶሎታ የሚለይበት አቅጣጫ ሲኖረው ነው። ስለዚህ ፍጥነትን የጠየቀን ከጠየቀን ደግሞ ቶሎታ ሲደመር አቅጣጫ ነው። ስለዚህ 60 ሜትር ፐር ሰከንድ ወደ ሰሜን ብለን ፍጥነቱን መግለጽ እንችላለን ማለት ነው። ሌላው ተሰፋሪ አካል ኃይል ወይም ፎርስ የምንለው ነገር ነው። ይሄም ቬክተር ተሰፋሪ አካል ነው፣ አቅጣጫ ያለው ነው። የኃይል ስንል በሁለት አካላቶች መካከል ያለ አካላዊ የሆነ መስተጋብር ነው። ስለዚህ በምን የሚገለጽ በመግፋት ወይም በመጎተት የሚተገበር ድርጊት ነው። ስለዚህ ምን ሊከሰት ይችላል? በዚህ ሁኔታ ላይ ኃይል ሲተገበር በአንድ አካል ላይ በረፍት ላይ የነበረ ነገር ይንቀሳቀሳል፣ አቅጣጫውን ሊቀይር ይችላል፣ ቶሎታው ሊጨምር ወይም ሊቀንስ ይችላል። በእንቅስቃሴ ላይ የነበረ ነገር ደግሞ ሊቆም ይችላል እና በእነዚህ ነገሮች ሊገለጽ ይችላል ማለት ነው። የተማከለ አሃዱ ኒውተን ወይም ደግሞ 1 ኒውተን ማለት 1 ኪሎ ግራም ሜትር ፐር ሰከንድ ስኩዌር ነው። ይሄን እናየዋለን። አሁን ኃይል ስንል አንድ ነገር ለምሳሌ በአጠገባችን ያለ ነገር ብንገፋ ያ የሚገፋው አካል ክብደት ይኖረዋል፣ ከዛ ደግሞ ይንቀሳቀሳል። ስለዚህ ሽምጥጣ ይኖረዋል። ሁለት ነገሮች አሉ። ስለዚህ ፎርስ ስንል መጠነቁስ ሲባዛ በአክሰለሬሽን ወይም በሽምጥጣ ነው ማለት ነው። ስለዚህ የመጠነቁስ ኪሎ ግራም ነው መለኪያ አሃዱ፣ የአክሰለሬሽን ደግሞ ሜትር ፐር ሰከንድ ስኩዌር ነው። ስለዚህ የፎርስ የተማከለ አሃድ ኪሎ ግራም ሜትር ፐር ሰከንድ ስኩዌር ወይም ኒውተን ይሆናል ማለት ነው። ለምሳሌ ጥያቄ ምሳሌ 20 ኪሎ ግራም መጠነቁስ ያለው አካል አለ። ስለዚህ ይሄ ኤም ነው ማለት ነው። ሽምጠጣው 2.5 ሜትር ፐር ሰከንድ ቢሆን የሚተገበረው ኃይል ስንት ይሆናል? ስለዚህ ፎርስ ማለት የሚተገበረው ኃይል የዛ የሚገፋ አካል መጠነቁስ ሲባዛ በምን ያህል ተንቀሳቀሰ ወይም ሽምጠጣውን አድርገን የምንሰራው። ስለዚህ 20 ኪሎ ግራም ሲባዛ ሽምጠጣው 2.5 ነው። 2.5 ሜትር ፐር ሰከንድ ስኩዌር ነው። ስለዚህ እንደምናደርገው ዜሮ በነጥብ ታጠፋታለች። 25 ሲባዛ በ2 50 ኒውተን እናገኛለን ማለት ነው። ይሄ የሚጠይቀው ጥያቄውና መልሱ ምንም አይገናኝ ነገር ነው። የጠየቀን ያለው ኃይል ነው። እዚህ ጋር ደግሞ እያሰላ ያለው ምን እንደሆነ ማስን ነው እያሰላ ያለው። ስለዚህ ይሄ የዘለሉ ጥያቄ አለ ማለት ነው።
ይህንን መጀመሪያ ይኸው እኛ ያገኘነው 50 ነው። ስለዚህ ከዚህ በኋላ ነው አሁን ማስን የጠየቀው። ማስ ይኸው 20 ኪሎ ግራም አለ እዚህ ጋር ሰጥቶታል ጊቭን ላይ። መጽሐፉ ብዙ ስህተቶች አሉት በነገራችን ላይ። ስለዚህ በዚህ መንገድ ነው ኃይልን የምንገልጸው። እንግዲህ ከኃይል አይነቶች መካከል እንግዲህ የመሬት ስበት አንዱ ነው። ስለዚህ መሬት መጠነቁስ ያላቸውን ነገሮች ወደ ራሷ የምትስብበት የምትጎትትበት ኃይል ማለት ነው ይሄ የመሬት ስበት ኃይል የምንለው። ስለዚህ ይሄ የመሬት ስበት ኃይል ከነገሮች ክብደት ጋር እኩል ነው የሚሆነው። ይሄ ምን ማለት ነው? ይሄ ፎርስ ኦፍ ግራቪቲ ግራቪቴሽናል ፎርስ ኦፍ ዘ እርዝ የመሬታችን የስበት ኃይል ከዌይት ኦፍ አን ኦብጀክት ከአካላቶቹ ክብደት ጋር እኩል ይሆናል። ይሄ ክብደት የሚለውን ግን እንዳጋባችሁ እንግዲህ በተለምዶ ማስን ክብደት ብለን የምንተረጉመው፣ ነገር ግን ማስ መጠነቁስ ነው፣ ክብደት ስን ግን ዌይት ማለታችን ነው። ስለዚህ ይሄ ምን ማለት ነው? አሁን አንድ ነገር ወደ ላይ ወርውረን ስንወረውር ወደ ታች ይወርዳል። ስለዚህ ያ የተወረወረው አካል መጠነቁስ ይኖረዋል። ሲባዛ ያ ደግሞ ወደ ታች እንዲወርቅ የሚያደርግ ደግሞ የስበት አለ ጂ ግራቪቲ ማለት ነው። ስለዚህ የመሬት የስበት ኃይል ፎርስ ኦፍ ግራቪቴሽናል ፎርስ ኦፍ ዘ እርዝ የምንለው ማስ ታይምስ ግራቪቲ ነው ማለት ነው። ስለዚህ ማስ መጠነቁስ ነው፣ ጂ ደግሞ የመሬት ስበት ነው ማለት ነው። ስለዚህ በመሬት ላይ ቋሚ ነው 9.8 ሜትር ፐር ሰከንድ ስኩዌር ነው። ለካልኩሌሽን እንዲመች ብዙ ጊዜ 10 ሜትር ፐር ሰከንድ ስኩዌር ተብሎ ይሰጣል። ካልተሰጠ ግን 9.8 አድርጎ መስራት ያስፈልጋል። እንግዲህ ለምሳሌ ይህን ብንወስድ 15 ኪሎ ግራም መጠነቁስ ያለው አካል በመሬት ላይ ምን ያህል ክብደት ይኖረዋል፣ ዌይቱ ስንት ይሆናል እያለን ነው። ስለዚህ እዚህ ጋር ኤም ሰጥቶናል። ግራቪቲ ባይሰጠንም በመሬት ላይ ስላለን ጂ ማለት 9.8 ሜትር ፐር ሰከንድ ስኩዌር እንደሆነ ግልጽ ነው። ስለዚህ እንደምናደርገው ፎርስ ኦፍ ግራቪቴሽናል ፎርስ ኦፍ ዘ እርስ ወይም የመሬት የስበት ኃይል ወይም ከክብደት ጋር እኩል የሆነው ምንድነው? ማስ ታይምስ ግራቪቲ ነው። ደን መጠነቁስ 15 ኪሎ ግራም ነው ሲባዛ የመሬት የስበት ኃይል 9.8 ነው። ስለዚህ ይሄን ስናበዛ ይሄን በ10 ማድረግ እንችላለን። ለካልኩሌሽን በ10 ብናደርገው 150 ኒውተን እናገኛለን። ወይም በ9.8 ስንሰራው ይሄንን እናገኛለን ማለት ነው። የጫቱ ክብደት አለ ዌይት እያለን ነው ቢሆን መጠነቁሷ ስንት ይሆናል እያለን ነው። ስለዚህ ከመሬት ስበት ጋር በተገናኘ ያላት ክብደት ስንት ነው? 490 ብሎናል። ስለዚህ ዌይት ይሆናል ማስ ታይምስ ግራቪቲ ነው። እዚህ ክብደቷን ሰጥቶናል። የምንፈልገው መጠነቁሱን ነው። ይሄን እናውቃለን። ስለዚህ ኤም ማለት የሷ ክብደት ማለት መጠነቁሷ ማለት ክብደቷ ሲካፈል ለየስበት ነው የመሬት ስበት ነው። ክብደቷ ስንት ነው? ወይም ዌይቷ 490 ነው። ዘን 490 ኒውተን ሲካፈል ለስንት ነው የምናደርገው? ለግራቪቲ 10 ብለን ብንሰጠው ዘን 10 በ10 ይካፈል 49 ኒውተን እናገኛለን። ወይም በ9.8 ስንሰራው 50 ኪሎ ግራም እናገኛለን ማለት ነው። ሌላው ቅድም ለመጥቀስ የሞከርነው ምን ይከሰታል በአንድ አካል ላይ ኃይል የሚተገበር ከሆነ ምንድነው የሚታየው ነገር ከተባለ የመጀመሪያው የነገሮች ቅርጽ ርዝመትና ይዘታቸው ይለዋወጣል። ከእንደገና ደግሞ በእንቅስቃሴ አንጻር ላይ ደግሞ ምን አለ? በረፍት ላይ ከነበረ ይንቀሳቀሳል። በእንቅስቃሴ ላይ ከነበረ ደግሞ ቶሎታው ሊጨምርም ብሎም ደግሞ ሊቀንስ ይችላል ማለት ነው። ወይም እየቀነሰ ሄዶ ነው መጨረሻ ላይ ሊቆም ይችላል ማለት ነው። ሊቆም ይችላል። ያው አቅጣጫን ይቀይራል። በመንቀሳቀስ ላይ የነበረ ለምሳሌ አንድ ሰው ከኋላ መጥቶ ሲጋፋችሁ አቅጣጫችሁን ሊቀይሩ ትችላላችሁ። በዚህ መንገድ የኃይልን ክስተት መግለጽ እንችላለን። ሌላው ኃይል የሚለካ ተሰፋሪ አካል ነው። እንግዲህ የተማከለ አሃዱም ለማየት እንደመኮነው ኒውተን ይባላል። በአይዛክ ኒውተን በታዋቂው ተመራማሪ ስም የተሰየመው ስለ ስበት ኃይል ያጠና ተመራማሪ ነው። ያው ከዛ በፊት የመሬት ስበት ኃይል አለ፣ ነገር ግን በደንብ በሳይንሳዊ መንገድ ገለጻ ያደረገው ይሄ አይዛክ ኒውተን ተብሎ የሚጠራው ሰው ነው። የምንለካበት መሳሪያ ደግሞ ኒውተን ሜትር ስፕሪንግ ባላንስ ብለን የስፕሪንግ ሽቦ ሚዛን ብለን የምንገልጸው ነው። እንግዲህ ክፍሎች አሉት። እዚህ ጋር እንደምታዩት ማንጠልጠያ አለ፣ እዚህ ጋር ስፕሪንጉ አለ ወደታች የሚወርደው ማለት ነው።
ከዛን የኒውተን ክፋይ ማለት እዚህ ጋር ቁጥሮቹ አሉ። ምን ያህል ኒውተኖች እዚህ ጋር ይጻፋል፣ የኒውተኑ መጠን ይጻፋል። ከዛን ሜንጦ የሚባል አለ። እዚህ ጋር የምንፈልገውን አካል የምናንጠለጥልበት ለመለካት የፈለግነውን አካል የምናንጠለጥልበት ነው። ስለዚህ ምንድነው የሚሆነው ተመሳሳይ ክብደት በስፕሪንግ ሽቦ ላይ እየጨመረ ስንሄድ የስፕሪንግ ሽቦ ስበት ምን ይሆናል? እኩል ርዝመት እየጨመረ ይሄዳል ማለት ነው። ስለዚህ ተመሳሳይ ክብደት ካለው ያ ርዝመቱ በእኩል ነው የሚሆን። ለምሳሌ እዚህ ጋር ይዩት፣ እዚህ ጋር ኒውተኑ 0 ነው፣ ከዛን እዚህ ጋር 2 ሆነ፣ ከዛ 4 ሆነ። ይሄ ርዝመቱ በእኩል ነው እየጨመረ የሚሄደው ማለት ነው። ስለዚህ ክብደቱን በጨመርን ቁጥር ይሄ ስፕሪንጉ ወደታች እየወረደ ይሄዳል ማለት ነው። ስለዚህ እኩል የሆኑ ኃይሎች እኩል የሆነ የርዝመት መጨመር ይፈጠራሉ ማለት ነው። ስለዚህ 4 ኒውተን ያላቸው ሁለት የተለያዩ አካላቶችን ብንጨምር ይሄ ወደታች የሚወርደው ስፕሪንግ በኩል ርዝመት ነው ወደታች የሚወርደው ማለት ነው። የተወሰኑ የኃይል ክስተቶችን ግለጹ አለ። ቅድም እንደገለጽ ነው በእረፍት ላይ የነበረ አካል ሊንቀሳቀስ ይችላል። በመንቀሳቀስ ላይ የነበረ አካል ሊቆም ወይም ደግሞ ቶሎታው ሊቀንስ ይችላል። አቅጣጫ ሊቀይር ይችላል። ብሎም ደግሞ ርዝመቱን፣ ይዘቱን ሊቀንስ ይችላል ወይም ሊቀየር ይችላል ወይም ደግሞ አቅጣጫውን ሊቀይር ይችላል ማለት ነው። እዚህ ጋር እንደምንገኝ 30 ኪሎ ግራም መጠነቁስ ያለው አካል 1.5 ሜትር ፐር ሰከንድ ስኩዌር ለመሸምጠጥ ምን ያህል ኃይል በአካሉ ላይ መተግበር አለበት ማለት ነው። መጠነቁሱ ይሄ ነው። በዚህ ያክል እንዲንቀሳቀስ እንዲሸመጠጥ ምን ያህል ፎርስ ኤግዘርት ማድረግ አለብን መተግበር አለብን ነው የሚለን። ስለዚህ ይሄኛው አክሰለሬሽን ነው፣ ይሄ ደግሞ ማሱ ነው ወይ መጠነቁሱ ነው። ስለዚህ ምንድነው የምናደርገው? ፎርሱ ማለት ማስ ታይምስ አክሰለሬሽን ማለት ነው። ማስ ታይምስ አክሰለሬሽን እያልን ነው። ስለዚህ መጠነቁሱ 30 ኪሎ ግራም ነው። 30 ኪሎ ግራም ሲባዛ አክሰለሬሽን 1.5 ነው። 1.5 ሜትር ፐር ሰከንድ ስኩዌር ነው። ስለዚህ ምንድነው የምናደርገው? 0 በ0 ይጣፋል። ይቅርታ 0 ነጥቡን ያጠፋልናል። 15 ሲባዛ በ3 45 ኒውተን እናገኛለን ማለት ነው። ኩምሳ 10 ኪሎ ግራም መጠነቁስ ያለው አካል 50 ኒውተን ኃይል በመተግበር ቢገፋው ሽምጠጣው ስንት ይሆናል እያለን ነው። ስለዚህ ምን ማለታችን ነው? ፎርስ እኩል ነው ማስ ታይምስ አክሰለሬሽን ወይም ሽምጠጣ ነው። የምንፈልገው ሽምጠጣውን ነው። ስለዚህ ሽምጠጣው ማለት ኃይል ሲካፈል ምንድነው? ለመጠነቁስ ነው። ስለዚህ ኃይል 50 ኒውተን ነው የተተገበረው በአካሉ ላይ። የአካል ልቅም ያለው መጠነቁስ 10 ኪሎ ግራም ነው። 10 ኪሎ ግራም ነው። ይሄ ማለት 50 ኪሎ ግራም ሜትር ፐር ሰከንድ ስኩዌር ነው። ዘን 10 ኪሎ ግራም ከስር አለ። ዘን ኪሎ ግራም በኪሎ ግራም ይጣፋል። 0 በ0 ትጣፋለች። ስንት ይቀራል? 5 ሜትር ፐር ሰከንድ ስኩዌር ቀርናም። ስለዚህ አክሰለሬሽኑ ወይም ሽምጠጣው ይሄን ይመስላል ማለት ነው። ከኒውተን ሜትር ላይ የአንድ አካል ኃይል አንብብ ይላል። ምንም ችግር የለውም። እዚህ ጋር የሆነ አካል እዚህ ጋር እናንጠለጥላለን። ከዛ ማንበብ ነው። ምንም ከባድ ነገር አይደለም። ኃይልን የምንለካበት የመሳሪያ መዋቅር ዘርዝር ይላል። ይሄው እንዳየነው ሜንጦ፣ የኒውተን ከፋይ፣ ስፕሪንግ፣ ማንጠልጠያ ብለን የገለጽናቸው ናቸው።